ዴባቲድ እስኪ ማልሄድበትን አንድ ምክንያት ንገሪ። እስኪ ያለውበትን ችግር ለምን ነው ማትረዳኝ? ማለት በቃ ትንሽ ጊዜ ስጠኝ ላስብበት። እሺ እስከመቼ? አደይ! አቤት ፍቅር። ቆይ ምን ለማድረግ እየሞከርሽ ነው? አንቺ ቀሽም ቀጥ ብለሽ ከዚህ ቤት ውጭልኝ። ቆይ የዚህ ቤት ሰራተኛ መሆንሽን ዘንግተሽ ነው ከዴቭ ጋር ፍቅር ለመጀመር የምታስቢው? ይኸውልሽ ፍቅር፣ ሰራተኛ መሆኔ ምንም ነገር ከማድረግ አያግደኝም። እሺ ፍቅር የማይመስል ወሬ አታውሪ። ዴቭ ይህንን ካልት አልጠብቅም። ቆይ ሰው እንዴት በዚህ ልክ ይወርዳል? በቃችሁ እሺ። በእኔና በአደይ ምክንያት ምንም ነገር አይመለከታችሁ። ሰሙኛላችሁ? አደይ በእናንተ ምክንያት አንድ ነገር ትሁንና አንላቀቅም። እሺ እሱን ባርኮት ሲመጣ እንነጋገራለን። እሺ ዴቭ ግን በጣም ታሳፍራለህ። እሺ ከአንድ ሰራተኛ ጋር ፍቅር ለመጀመር ማሰብህን ጓደኞች ቢሰሙ መነጋገሪያ ነበር የምትሆነው። አንቺ ደግሞ ከወንድሜ ራስ ላይ ውረጅ። እሺ ምን ትመስላለሽ? ሊዱ በቃሽ። የራስ ጉዳይ። እሺ በኋላ ከዳዲ ጋር ታወራለህ። ያኔ በቃሽ ትለኝ እንደሆነ እናያለን። አታስቢ አደይ፣ እኔ ሁሉንም ነገር አስተካክለዋለሁ። እሺ ባርኮት እኮ አደይን አስከፍቷታል። አደይ ግን በጣም እድለኛ ናት። ባርኮት ቢሄድም ዴቭ ካጠገቡ አለ። በዛ ላይ ደግሞ አደይ ብዙም አትጎዳም። ምክንያቱም ብሎ የምታፈቅረው አይመስለኝም። ግን እኮ አደይም ብትሆን ለዴቭ ምንም ፍቅር የላትም። ነገር ግን ፍቅር ቀስ በቀስ ይመጣል በሚለው ነገር አምናለሁ። አደይ አሁን ላይ የራሷ የምትለው የሚያግዛት ሰው ያስፈልጋታል። እሱ ልክ ነሽ። በዛ ላይ ደግሞ ባርኮት በየሄደበት ጥሩ ነገር እንዲያጋጥመው ነው የሚፈልገው። ያው ቤዛን ታውቂያታለሽ። ባርኮት ልቡን እንዳሰብረው እፈራለሁ። አዎ ቤዛ ምንም የምትሆን ሰው አይደለችም። ባርኮቴ ምን ብላ እንዳሳመነችው ፈጣሪ ይላት። በቃ እኔ በዚህ ጋር የምሄድበት ቦታ አለ። ወዴት ልትሄድ ነው? የሆነ ቦታ። የሆነ ቦታ ማለት ቦታው ስም የለው? ስመጣ እነግርሻለሁ። በቃ ቻው። አንቺ ደግሞ ምንድነው እዚህ የሚያነፋርቅሽ? እቺ ነኝ የፈረቅኩት። ያየሁሽ አይደል እንዴ ባሽ ስታርጊው? መቼም በዛች አደይ ምክንያት እንዳይሆን ብቻ እያለቀሽ ያለሽውና እንዳልስቅብሽ። እኔ ፍቅር ነኝ ለዚህ ቻመዳም ማለቅሰው። ምን ፈልገሽ መጣሽ? እኔማ ኤላ ይናፍቆኝ ማለቴ እሱ ጋር መሄድ ፈልጌ አብረሽ እንድትሄጂ ነበር። እኔ ኤላ ቤት ምን ላደርግ ሄዳለሁ? ደግሞ ያችን ዘጊ ለምለም ላያት ራሱ አልፈልግም። እኔማ ኤላ ስለናፈቀኝ ከሱ ጋር ጊዜ ማሳለፍ ስለፈለኩ ነው እንጂ እኔማ አይኗን ማየት አልፈልግም። በከክፍሌ ውጭልኝ። እዚህ ያለውን ችግር ሳትፈጪ ኤላ ትያለሽ። በአሁን ከክፍሌው ልቅ በይል። ይወጣልሻል። ደግሞ ካንቺን ብሶ ትበሰጫለሽ እንጂ ዴቭን አንቺ እንጂ መጠበቅ ግዴታ ያለብሽ እኔ አይደለሁም። ደግሞ እመኚኝ ዴቭ መቼም ያንቺ አይሆንም። እሺ ከመቼ ጀምሮ ነው አንቺ በዴቭ ልብ መወሰን የጀመርሽው? ቀበጥ። ይኸውልሽ ፍቅር፣ እኔ አሁን ግራ ገብቶኛል በጣም። ኤላ ለምን ጉንጄን ሳምሽኝ ብሎ ሁላ መቆጣት ጀምሯል። እንደዚህ እንዲቀየርብኝ ደግሞ ያደረገችው ያቺ ለምለም የተባለች ሴትዮ ከመጣሽ በኋላ ነው። አንቺ የደስር ስሩ ምን ያከታተልሻል? በቃ እሱ የዛች ለምለም ብቻ ነው። ከልጅነታቸው ጀምሮ ቃል አላችሁ። እሷን ነው የሚያገባት። እና ፍቅር እሱን ቃል የሚያሽር ነገር አታገኝልኝም? እባክሽ ፍቅር አንቺ መላታጭ። አያገባኝም ሊዲያ። በዴቭ ጉዳይ ከሆነ ብቻ አናግሪኝ። ያለበለዚያ ግን ውልቅ በይልኝ። ይወጣልሻል አኮተታ።
አንቺ ሊዲያ ስርዓት ቢኖርሽ መልካም ነው። አንቺ አይደለም ስሜ አደይ ነው። ቆይ እንዴት ነው የጠገብሽው ባክሽ? ለነገሩ ከኛ እኩል ትበያለሽ፣ ትጠጫለሽ፣ ከኛ እኩል ቁጭ ብለሽ ታወራለሽ። እንዴት አጠግቢ ባክሽ? የቤት ሰራተኛ መሆንሽን ረስተሽ የቤት እመቤት መሆን አማረሽ መሰለኝ። እስኪ አንዳንዴ እንኳን እንደ ልጅ አታስቢ። ቆይ እንዴት ሊያደርግሽ ነው ባክሽ? ለነገሩ አንቺ ልክ የምታስገባልኝ ያቺ ፍቅር ነች። ደግሞ መልስ አትስጪ። ሊዲያ በቃሽ። ከዚህ በላይ እንድትናገርኝ አልፈልግም። ስርዓት ይኖርሽ። እንዴት ነው ባክሽ እንደዚህ ልቤ ተሰማሽ? አንድ ነገር ልንገርሽ፣ አንቺ እንኳን የወንድሜ ፍቅረኛ አልቶኝ ጓደኛው እንኳን ለመሆን የምትበቂ ሴት አይደለሽም። እሺ ወቂ። ጭራሽ አፍቃሪዋ ምን ይሆንኩኝ? ወንድምሽ አፈቀርኩሽ ስላለ ልረዳው እየሞከርኩ እኮ ነው ያለሁት። ቆይ አሁን ምን አድርጌ ነው የምትይኝ? ቢገባሽ እኮ ትቶሽ ሊሄድ የነበረውን በእኔ ጥረት ነው እዚህ ቤት እንዲቆይ ያደረኩት አይደል? ከዚህ በኋላ እንደዚህ እንድትናገርኝ አልፈልግም። ሌላ ማወቅ የምትፈልጊው ነገር ካለ ደግሞ ወንድምሽን በሂደት መጠየቅ ትችያለሽ። ጭራሽ ወንድሜን አንቺ ነሽ ያፈቀርሽው? ሰው እኩያሽ ስለሆነ አትጣመሪ። ሁሉም ከፈጣሪ ሲሰጥ እንጂ። ይኸውልሽ አደይ፣ ምንም ለማስተባበል አትሞክሪ። ከወንድሜ ላይ አይንሽን አንሺ። እዛው ሂጂና እኩያሽን ፈልጊ። መጣሽብኝ እንጂ አልመጣሁሽ። ደግሞ ለጠይቅሽን ጥያቄ ነው መልስ የሰጠሁሽ። ወሬኛ። አንቺንማ ያቺ ፍቅር ነሽ ዋጋሽን የምትሰጥልኝ። ቆመሽ ጭራሽ ደግሞ ለኔ መልስ መልሽልኛለሽ? አደይ፣ አንቺ አደይ። አቤት ፍቅር። ምን አባሽ ነው አንቺ? ውሃ ሙቂና ይዘሽልኝ ያላልኩሽ ነበር? ይቅርታ ፍቅር፣ እረስቸው ነው። አሁን አመጣልሻለሁ። እሺ ፈጠን አድርጊው። ምንድነው የምትጮይባት? ምን ነው እሷን ስናገራት አንተን ተሰማ? መሰማት ብቻ። ትሰሚኛለሽ? ከዚህ በኋላ አደይ ላይ እንዳትጮይባት እሺ? ከቻልሽ ተንከባከቢያት። እሺ እንከባከብልሃለሁ። እቺ ውሻ ማናት? ውሻ? ምንም። አይ እሺ። ባርኮት ደውሎልሽ ነበር? እኔ ደውዬለት ነበር። እና ምን አለሽ? ስላንተና ስለ አደይ ነግሬው ነበር። አደይ የማትሆንህ እንደሆነች ነገረኝ። ባርኮት በፍጹም እንደዛ ሊል አይችልም ብሎሃል እንጂ። ነገር ግን አሁን ብነግረው አይሰማኝም። ራሱ ተጎድቶም ቢሆን በራሱ ስሜት ላይ ይወስን ብሏል። ዴቭ፣ ከአደይ ጋር መሆንህ ምንም አይጠቅምህም። በቃ ነቃ በል። ምንድነው? በቃሽ ፍቅር፣ ብዙ አታውሪ። ብዙ ያልተረዳሻቸው ነገሮች አሉ። እኔና አደይ ለብቻችን ምን ተነፍስበት ሌላ ዓለም አለን። ትሰሚኛለሽ? እኔ በአደይ ተረትቻለሁ። ማንንም አልሰማም። ምከረው እምቢ ካለ መከራ ይምከረው አለች ማሚ። ዴቭ፣ በኋላ ግን ምን ነው በሰማኋችሁ ኖሮ እንዳትል። አደይ እንዳንተ አይነት ጥሩ ሰው አይደለችም። የማናውቃት የቤታችን እንግዳ ሰው ናት። በቃ ተዋትና ከቤት አስወጥተናት እኛ የራሳችንን ኑሮ እንኑር። ፍቅር አትጃጃይ። አደይ ካንቺ 100 እጥፍ ብትበልጥ እንጂ አታንስ። ማለት እኔን ከዚች ኮተታም ጋር እያወዳደርከኝ ነው? በጣም ይቅርታ፣ ተሳስቼ የማይገባሽን ቦታ ሰጠሁሽ። ያንቺና አደይ ስብዕና በፍጹም ሊወዳደር አይችልም። ትሰሚኛለሽ? አደይ የልቤ ንግስት ናት። ገባሽ? ልጅ ቆይ ምን ነው ስልክ የማያነሳው እንዴ? ቆይ ምን ሆኖ ነው ስልክ የማያነሳው እንዴ? ያሟል እንዴ? ኢላ ምን ሆነክ ነው? ስደውልልህ እኮ አታነሳው። በሰላም ነው? በጣም ይቅርታ ለልዬ፣ አላየሁትም ነበር። ምንድነው የተፈጠረ ችግር?